ከትላንት በስቲያ ጀንበር በዋሽንግተን ሰማይ ላይ ቁልቁል ስታዘቀዝቅ በነጩ ቤተ መንግስት ሞቅ ባለውና ታሪካዊው ሞላላ ቢሮ ውስጥ የዓለምን የፖለቲካ ሚዛን የሚፈትሽ ታላቅ መድረክ ተካሂዷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕን ልብ ለማዘለብ ጆሮን በሚስብና ልብን በሚያለዝብ ውዳሴ የተለወሰ ንግግር ይዘው ብቅ አሉ። ይህ የሆነው የአሜሪካው መከላከያ ሚኒስትር ፔንታጎን በአውሮፓ ምድር ላይ ያለውን የወታደራዊ ህልውና ስፋትና ቁመት መልሶ ለመፈተሽና ለመቀነስ ዝግጅት ላይ ባለበት ኔቶም በታሪኩ ታይቶ በማይታወቅ የቀጣይነት ዋስትና ፈተና ላይ በቆመበት እጅግ ወሳኝ የታሪክ ምዕራፍ ላይ ነው። የዚህ ስብሰባ ድባብ ተራ ዲፕሎማሲያዊ ጨዋነት የሚንጸባረቅበት አልነበረም። ይልቁንም አንድን ታላቅ ክፍለ ዓለማዊ ጥምረት ለማዳን ሲባል የአንድን ቁጡ መሪ ስሜትና ኩራት የመጠገን ስልታዊ ዘመቻ እንጂ። ማርክ ሩት ወደ ዋሽንግተን ያመሩት የተለመደውን የዲፕሎማሲ ፕሮቶኮል ብቻ ይዘው ሳይሆን የትራምፕን የልብ ትርታ አድምጠው የሚወዱትንና የሚጠሉትን ለይተው ንግግራቸውንም አሳምረው ነው። ከፊታቸው የተቀመጡት ሰው ተራ ፖለቲከኛ ሳይሆኑ ትራምፕ ላለፉት ዓመታት በኔቶ ላይ የነቀፋና የቁጭት ውርጅብኝ ሲያዘንቡ የቆዩና በአንድ የማህበራዊ ሚዲያ መልእክት የዓመታትን ስምምነት ይፋ ሊያደርጉ የሚችሉ ሀያል መሪ በመሆናቸውም ትልቅ ጥንቃቄ አድርገዋል። አሜሪካ ለዚህ ወታደራዊ ህብረት የምታወጣው ወጪ ከሌሎች አባል ሀገራት እጅግ የላቀና ፍትሐዊ ያልሆነ መሆኑንና አውሮፓውያኑም በአሜሪካ ትከሻ ላይ በነጻ እንደሚቀማጠሉ በተቀነባበረና በአሳማኝ አገላለጽ በጠንካራ ቃላት በተደጋጋሚ ሲናገሩ ተደምጠዋል። ይሁን እንጂ ይህ የትራምፕ የነገር እሳት በቅርቡ ከተቀሰቀሰው የኢራን ጦርነት ወዲህ ይበልጥ ተጋግሎ ወደ ላቀ ቁጣና ቂም ተቀይሯል። ምክንያቱ ደግሞ አንዳንድ የኔቶ አባል ሀገራት ትራምፕ በተዘጋውና ስልታዊ በሆነው የሆርሙዝ የባህር ወሽመጥ በኩል የነዳጅ ንግድን እንደገና ለመጀመሪያ ያቀረቡትን የጋራ ወታደራዊ ስምሪት ጥሪ አውሮፓውያኑ ጆሮ ዳባ ልበስ በማለታቸው የትራምፕን ኩራትና የአሜሪካን ክብር ያልጠበቀ በመሆኑ ነው። ትራምፕ ሀገራቸውን ማንም እንዳሻው ሊጠቀምባት እንደማይገባ ያምናሉ። ለሀገራቸው ጥቅም ሲሉ የገቡበትን ጦርነት አጋሮቻቸው ሳይደግፉ መቅረታቸውንም እንደ ክህደት ቆጥረውታል። ይህ ቁጭት በሞላላው ቢሮ ስብሰባ ላይ በግልጽ ታየ ሲሆን ትራምፕ እንግዳቸውን ማርክ ሩትን ለጋዜጠኞችና ለታዳሚዎች ሲያስተዋውቁ ቁጭታቸውንና ያደረባቸውን ቂም በምሬትና በፌዝ ገልጸዋል። በቅርቡ በነበረን ትንሽ ወታደራዊ ፍጥጫ ወቅት እነዚህ የኔቶ አጋሮቻችን ለእኛ ያን ያህል ደጎች አልነበሩም፣ በጣም የራቁንና የከዱን ያህል ነው የተሰማኝ፣ እኛ የምንፈልገው ታማኝነት ብቻ ነው ሲሉም ተደምጠዋል። ትራምፕ ቢሊዮን ዶላሮች ያጡበትን በሺዎች የሚቆጠሩ ሰላማዊ ዜጎች የተገደሉበትንና የዓለምን የነዳጅ መስመር የዘጋውን የኢራኑን ጦርነት ነው ትንሽ ብለው የጠሩት። በዚህ ጊዜ ከአሜሪካ ጋር የጠበቀ ወዳጅነት ያላቸው ቁልፍ የአውሮፓ አጋሮች የትራምፕን ልብ መልሶ ለማግኘት የጠፋውን እምነት ለመተካትና ይቅርታቸውን ለማግኘት ምን ማድረግ እንዳለባቸው ከጋዜጠኞች ጥያቄ ይቀርቦላቸዋል። ትራምፕም በእርግጠኝነት ታማኝ መሆን ብቻ ነው ሲሉ አጭርና ግልጽ ምላሽ ሰጥተዋል። አክለውም የሀገራቸውን ጉልበት ብልጽግናና ወታደራዊ የበላይነት በሚያሳይ መልኩ ኩራታቸውን ሲገልጹ ከአውሮፓውያኑ የሚፈልጉት ገንዘብ ወይም ሌላ ቁሳዊ ነገር እንደሌለ፣ በዓለም ላይ ወደር የሌለው ማንም ሊገዳደረው የማይችል እጅግ ኃያልና ዘመናዊ ጦር በእጃቸው እንዳለ ተናግረዋል። ከአጋሮቻቸውም ፍጹም ታማኝነት፣ አብሮነትና ወገንተኝነት ብቻ እንደሚፈልጉ አስረግጠው ተናግረዋል። የትራምፕ ንግግር ለአውሮፓውያኑ ትልቅ የቤት ስራ የሚሰጥና የመንፈስ ጭንቀት የሚፈጥር መሆኑን ተንታኞች ይናገራሉ። ትራምፕ ጉዳዩን ከገንዘብ በላይ ወደ ክብርና ወደ ስነ ልቦናዊ ታማኝነት አሳድገውታል። አሜሪካ የዓለም ፖሊስ ሆና የምትደማውና የምትለፋው አጋሮቿ በአስቸጋሪ ቀን አብረዋት መቆም ሲችሉ ብቻ እንደሆነም በግልጽ አስምረውበታል። ይህ ካልሆነ ግን ጥምረቱ ምንም ትርጉም እንደሌለው በተዘዋዋሪ እየተናገሩ ነበር። ይህ በእንዲህ እንዳለ ትራምፕ ይህን የ77 ዓመታት ዕድሜ ያስቆጠረውን አንጋፋ ወታደራዊ ጥምረት ጥለው ለመውጣትና አሜሪካንም ነጥለው ለማውጣት የሚሰነዝሩትን ማስፈራሪያ አድሰውታል። ይህም በቀጣዩ ወር በቱርክ አንካራ አስተናጋጅነት በሚካሄደው የኔቶ መሪዎች ወሳኝ ጉባኤ ላይ ከአሁኑ ትልቅ የስጋት የጥርጣሬና የጭንቀት ጥላ አሳርፈዋል። ይሁንና ከትራምፕ ጋር ባላቸው ልዩ መግባባትና የዲፕሎማሲያዊ ጥበብ ምክንያት በምዕራባውያን ዲፕሎማቶች ዘንድ የትራምፕ ጆሮ በመባል የሚታወቁት ዋና ጸሐፊው ማርክ ሩት የተለመደውንና የተካኑበትን የማለዘብና የማባበል ሚናቸውን በብቃትና በረቀቀ መልኩ መጫወት ጀምረዋል። ሩት የትራምፕን ቅሬታዎች በቀስታ እንዲሁም በዲፕሎማሲያዊ ጨዋነት ሲመክቱ እንዲህ አሉ። ፕሬዝዳንት ሆይ እርስዎ በጣም ያዘኑባቸው፣ ቅር የተሰኙባቸውና ተስፋ የቆረጡባቸው የተነጠሉ ጉዳዮችና የሀገራት አቋሞች እንዳሉ በሚገባ ይረዳለው። ነገር ግን በአጠቃላይ ሲታይ የአውሮፓ አጋሮቹ ሁልጊዜም በአስቸጋሪው ታሪካዊ ምዕራፍ ሁሉ ከጎኖ ነበሩ፣ ወደፊት የሚቆማሉ ሲሉ ተደምጠዋል። ሩት ንግግራቸውን ይበልጥ እውነተኛና አሳማኝ ለማድረግ ኢራንና አሜሪካ ለተኩስ አቁም ስምምነት ከመድረሳቸው አስቀድመው ከ4000 እስከ 5000 የሚደርሱ የአሜሪካ የጦር አውሮፕላኖች ከአውሮፓ የተለያዩ ወታደራዊ እዞችና ካምፖች በነጻነት መነሳታቸውንና ስምሪት ማድረጋቸውን አውሮፓም ለዚህ ተግባር ምቹ ሁኔታ መፍጠሯን አስታውሰዋል። የሩት ውዳሴ በዚህ ሳያበቃም ትራምፕ በጦር መሳሪያ አምራች ኩባንያዎች ላይ የወሰዱትን ጠንካራ አስፈሪና ቁርጠኛ አቋም በማድነቅና በማጋነን እርስዎ ከነዚህ የጦር መሳሪያ አምራቾችና ኮንትራክተሮች ጋር በጣም ጥብቅ ነበሩ፣ በቅርቡ አንዳቸውን በቢሮ ያገኝቼ ነበር፣ ስለ እርስዎ ቁጥጥርና ትእዛዝ ሲያወሩኝም በድንጋጤና በፍርሃት
ይንቀጠቀጥ ነበር ብለዋቸዋል። ይህ ንግግር ትራምፕ ከፔንታጎን ከፍተኛ ባለስልጣናትና ከዋነኞቹ የጦር መሳሪያ አምራቾች ጋር በነጩ ቤተ መንግስት ያደረጓቸውን ስብሰባዎች የሚያመላክት ነው። የዚህ ስብሰባ ዋነኛ ዓላማም ከኢራን ጦርነት በኋላ የአሜሪካ የሚሳኤልና የጥይት ክምችት እንዳይመናመን ለሌላ ትልቅ ጦርነት ዝግጁ እንድትሆን የጦር መሳሪያ ምርትን በከፍተኛ ሁኔታ ማሳደግ ነበር። ሩት ለጋዜጠኞች ሲናገሩ ትራምፕ አሜሪካን ብቻ ሳይሆን እንደ አስፈላጊነቱ መላውን ነጻ ዓለም በተግባርና በቁርጠኝነት የሚመራ ታላቅ ሰው ነው ብለዋል። ባለፈው ሳምንት የአሜሪካው መከላከያ ሚኒስትር ፒት ሄግሴት በብራስልስ ኔቶ ዋና መስሪያ ቤት በተካሄደ ስብሰባ ላይ የአውሮፓ አጋሮቻቸው ላይ ታላቅ ቁጣና የነቀፋ ቃላትን ከሰነዘሩ በኋላ ነው ማርክ ሩት ዋሽንግተን የተገኙት። ይሁንና በአማሩ ቃላት ቢማጽኑም ፔንታጎን በአውሮፓ የሚገኘውን የአሜሪካ ጦር አወቃቀር ብዛትና ስምሪት ለማሻሻል ወይም ለመቀነስ የሚያስችል የ6 ወራት ግምገማ እያካሄደ ነው። ግምገማው ለአውሮፓውያን የደህንነት ስጋት ትልቅ የራስ ምታት ሆኗል። ይህ በእንዲህ እንዳለ ባለፈው ረቡዕ የኔቶ 5ቱ ታላላቅና ተደማጭነት ያላቸው የአውሮፓ አጋሮች ጀርመን፣ ፈረንሳይ፣ እንግሊዝ፣ ፖላንድና ጣሊያን በበርሊን ከተማ ተገናኝተው በሚቀጥለው ወር በአንካራ ለሚካሄደው ወሳኝ ጉባኤ የጋራ አቋም ለመያዝ ዝግጅት አድርገዋል። ዋና ጸሐፊው ማርክ ሩትም ከዋሽንግተን የአሜሪካንና የትራምፕን ውስጣዊ ስሜት ለአውሮፓውያኑ መሪዎች አካፍለዋል ተብሏል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ለጋዜጠኞች በሰጡት መግለጫ የአንካራው ጉባኤ ሁኔታዎችና ቅድመ ሁኔታዎች ሲመቻቹ የኢራንን የሰላም ስምምነት ለመደገፍና በመካከለኛው ምስራቅ መረጋጋትን ለመፍጠር አውሮፓ የድርሻዋን እንደምትወጣ የሚገልጽ ጠንካራና ዲፕሎማሲያዊ መልእክት ማስተላለፍ እንዳለበት ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በአሁኑ ሰዓት በአውሮፓውያንና በአሜሪካውያን መካከል እንደገና የመቀራረብ የመናበብና ጥቅምን የማቀናጀት ታሪካዊ ጊዜ ላይ ነን የሚል ሀሳብ ሰንዝረዋል። ማርክ ሩትም በነጩ ቤተ መንግስት በነበራቸው ቆይታ በ3 ትላልቅ ሰሌዳዎች የተደገፈ የአሜሪካና የኔቶ ትስስር ለአሜሪካ ምጣኔ ሀብታዊና ወታደራዊ የበላይነት ምን ያህል ጠቃሚና አስፈላጊ እንደሆነ የሚያሳይ ዝርዝር ገለጻ አቅርበዋል። በትራምፕ አጠገብ ደግሞ የመከላከያ ሚኒስትሩ ፒት ሄግሴት፣ ተጽዕኖ ፈጣሪው ምክትል ፕሬዝዳንት ጄዲ ቫንስ እና ሌሎች የነጩ ቤተ መንግስት ከፍተኛ ባለስልጣናት ተቀምጠው የሩትን ዲፕሎማሲያዊ ትግል ይታዘቡ ነበር። ይህም የሩት ዋነኛ ተልዕኮ በዚህ አስቸጋሪ ጊዜ አሜሪካ ከኔቶ ጥምረት እንዳትወጣ ማድረግና የአውሮፓን ደህንነት ማስጠበቅ ነው። ትራምፕ የኔቶ አባላት የመከላከያ ወጪያቸውን እንዲያሳድጉ ላደረጉት ግፊትና ተጽዕኖ ሩት ሁልጊዜም በአደባባይ ምስጋና ያቀርባሉ። ትራምፕ ባለፈው ዓመት አባል ሀገራት እስከ 2035 ድረስ በየዓመቱ ከጠቅላላ የሀገር ውስጥ ገቢያቸው 500ውን ለመከላከያ ወጪ እንዲመድቡ ከፍተኛ ጫና አሳድረው የነበረ ሲሆን ሩት ይህንን በትራምፕ ጥረት የተገኘ ትልቅ ስኬት አድርገውታል። ከነጩ ቤተ መንግስት ስብሰባ ከወጡ በኋላ ሩት ለጋዜጠኞች ሲናገሩ ትራምፕ ለኔቶ ህብረት ሙሉ በሙሉ ቁርጠኛ ናቸው፣ ነገር ግን የአውሮፓ አጋሮች ከዋሽንግተን ጋር የፋይናንስ እኩልነት ለመፍጠር ይበልጥ ወጪ እንዲያደርጉና የድርሻቸውን እንዲወጡ እጠብቃለሁ ብለዋል። ይህ በዋሽንግተን ሞላላዊ ትራምፕ ቢሮ የተካሄደ የውዳሴ ድግስ አውሮፓና አሜሪካን የሚያስተሳስር ኔቶ የተሰኘ ገመድ እንዳይበጠስና ዋሽንግተን የጦር ቃል ኪዳን ድርጅቱን ጥላ እንዳትወጣ ለማድረግ የተደረገ ስልታዊና ዲፕሎማሲያዊ የህልውና ጥረት ነው። ማርክ ሩት በትህትና በፍቅርና በጥበብ በትራምፕ ስነ ልቦና ልክ የሚጓዙበት መንገዳቸውን የቀጠሉበት ሲሆን በቀጣዩ ወር በቱርክ መዲና አንካራ የሚካሄደው ወሳኝ ታሪካዊ የመሪዎች ስብሰባ የ77 ዓመቱን አንጋፋ ወታደራዊ ጥምረት የወደፊት ዕጣ ፈንታና የዓለምን የፖለቲካ አቅጣጫ በግልጽ የሚያሳይ ሊሆን እንደሚችል ተገምቷል።